ብዙዎች ፈጥኖ ስኬታማ ሲሆኑ አብረን የነበርነው የሆነ ጊዜ አሁን ደግሞ ስናይ ስኬታማ ትልቅ ስኬት ላይ የደረሱ ምን ሆኖ ነው? እነሱ ምን አግኝቶ ነው? እኔ ምን ሆኜ ነው? የኔ ስኬት ለምን ዘገየ? አንዳንዶቹ የሚያስበው ስኬትን የሚያስቡ ጠንክሮ በመስራት እንዲሁም ደግሞ ረጅም ሰዓት መልፋት እንዲሁም ደግሞ ኮኔክሽን መኖር እድለኛ መሆን ብሎ የሚያስቡ አለ። ስኬትን ደግሞ የምናያት እንዴት ነው የምናያት? ለምንስ የኔ ስኬት ዘገየ? እኔ እየሰራው ነኝ፣ እየለፋው ነኝ፣ ለምን ዘገየ የኔ ስኬት ብለን እናስባለን። እንዲሁም ደግሞ እኔስ ምን ጎደለኝ ስንል የዘመኑ ወጣት ደግሞ ብዙ ሰው ኮንፈርት ዞን ውስጥ ነው ያለው። ብዙ ሰው ተስፋ ቆርጧል። ወጣቱ ትውልዱ ራሱ ተስፋ ቆርጦ ነው ያለው። እነኚህ ነገሮች ደግሞ እንዴት ነው የሚቀይረው? እንዴት ዋጋ እየከፈልን ነው ህይወታችን ውስጥ እንዴት ዋጋ ከፍለን ደግሞ ስኬታማ እንሁን ስንል ደግሞ ዛሬ ዋጋ መክፈል ያለብን በጣም ወሳኝ ፖይንቶች፣ እነኚህ ፖይንቶች ስናወራ ግን ሲሪየስ ሆናችሁ ከሰማችሁ ብዙ ነገሮችን መቀየር ትችላላችሁ። እኔ ህይወቴ ላይ ብዙ ነገር የቀየርኩበት ፖይንቶች ናቸው። ስለዚህ እነኚህ 6 ፖይንቶች እናያለን። ዋጋ መክፈል ያልቀረም ግን እነኚህ ፖይንቶቹ ላይ ዋጋ ከከፈልኩ ከቀየርኩ ብዙ ነገሮች እንደሚቀየሩ እርግጠኛ ነኝ ብላችሁ ከሰማችሁ ያንን ነገር መቀየር ትችላላችሁ። አንደኛ ላይ የምናየው ማንነትን መቀየር። ማንነት መቀየር ስንል ትላንት እያሰባችሁ የነበራችሁት ዛሬ ለመድረስ አሁን ላይ የደረሳችሁ ማንነት አለ። ያ ማንነት ዛሬ እንድትደርሱ ምክንያት ሆኖላችኋል ማለት ነው። ዛሬ እንድትደርሱ ምክንያት የሆነላችሁ ይሄ ማንነት መቀየር አለበት። ለምንድን ነው የሚቀየረው? ዛሬ ላይ እንድትደርሱ ዋጋ የከፈላችሁት ማንነት አለ፣ የገነባችሁት ማንነት አለ። ይሄ የገነባችሁት ማንነት ደግሞ ለነገ ህይወታችሁ ግዴታ ይሄ ማንነት መቀየር አለበት። ይሄ ማንነት ካልተቀየረ ብዙ አይነት ኮንፈርት ዞን፣ ብዙ አይነት ውርቀት በዚህ ሁኔታ እንድትቀጥሉ ያደርጋቸዋል። ማንነቱ ከተቀየረስ ብዙ አይነት ውጤቶች ይመጣሉ ማለት ነው። እንዲሁም ደግሞ ስለዚህ የድሮ ደካማ ልማዶች አሁን መቀየር አለባቸው። በጠንካራ ልማዶች መቀየር አለባቸው። እነኚህ ሲቀየሩ ደግሞ የሆናችሁት ማንነት ነው፣ የሆናችሁት ሰው ነው ነገ ላይ ውጤታችሁ መለካት የሚችለው። አሁን የሆናችሁ ማንነት አሁን ያላችሁ ውጤት ሆነዋል ማለት ነው። ነገ ደግሞ የምትሆኑ የፈለጋችሁት ማንነት ደግሞ የነገያችሁ ውጤት እንዲቀየር ማንነቱ መቀየር አለበት ማለት ነው። ሌላ የምናየው ደግሞ ግንኙነት ማቆም። ግንኙነት ስንል ደግሞ ከቤተሰብ ጋር፣ ከጓደኞች ጋር እንዲሁም ደግሞ ከፍቅር ግንኙነት አለ። እነኚህ ስናይ ደግሞ አንዳንዴ በግንኙነት መሀል ውስጥ ስኬታማ መሆን ከፈለጋችሁ አንዳንዴ እምሽክ አርግታችሁ መቁረጥ ያለባችሁ ጓደኝነት አለ። ለምሳሌ ብዙ የተለያዩ ቦታ የምታሳልፉት ያለ መባከን በግሩፕ ራሱ የምትዝናኑት ለምሳሌ ጊዜ ማሳለፍ ተብሎ የሚወሰደው ቦታ አለ። ለምሳሌ እና እንዲህ አይነት ቦታ ሄደን ጊዜ እናሳልፍ ስትል አንተ ዋጋ እየከፈልክ ያለው ለራስ ስኬት ነው እንጂ በቡድን በመዝናናት በመቦዘን አይደለም። ስለዚህ እነዚህ ነገሮች አንዳንዴ አላስፈላጊ የሆኑ ጓደኝነትን እምሽክ አርግቶ መቁረጥ። ለምን? ለአንተ ስኬት ዋጋ መክፈል ያለብህ አንተ ነህ እንጂ በቡድን መቀየር የሚባል ነገር የለም። በቡድን መለወጥ የሚባል ነገር የለም። አንዳንዴ ከባባድ ስኬቶች፣ ከባባድ የለውጥ ጎዳናዎች በቡድን ሳይሆን በብቸኝነት ብቻ ሆነ የሚሰራ የምታስበው ናቸው። ብቻ ሆነ የምታስበውና የሚሰራው ወደ ትልቅ ስኬት ጎዳና እንድትጓዝ ሊያደርጉ ይችላሉ። አንዳንዴ ግንኙነት አላስፈላጊ የሆነ ግንኙነትን መቁረጥ። አንድ ጓደኛ እንዝናና ካለ አብሬ መዝናናት የለብን ማለት ነው። ለምን? ፎከስ አርግተህ ወጥረህ እንደውም መስራት ያለብን ብቻ ነው መስራት። ትልልቅ ስራዎች ብቻ ነው የሚሰራ። ስለዚህ ሰው አያስፈልግም አይደለም፣ ያስፈልጋል። ሲያስፈልግ ግን ለስኬት የሚያስፈልጉ ነገሮችን ብቻ ነው የሚሰራቸው። አላስፈላጊ ግንኙነትን መቁረጥ። እንዲሁም ደግሞ አላስፈላጊ ጓደኝነትም አለ። ፍቅር ህይወትም ሊኖር ይችላል። አንዳንዴ በፍቅር ህይወት ውስጥ አላስፈላጊ ስኬት ላይ ሊያስቀሩ የሚችሉ ነገሮችን ለምን አንተን መጀመሪያ የሚሰጠው የትኛው ነው? ለስኬትን መጀመሪያ ቅድማ የሚሰጠው ወይስ ደግሞ ለፍቅር ጓደኝነት ነው ቅድማ የሚሰጠው? አንተ ወድቀ ማንም ሊጠጋ አይችልም። ስለዚህ
ቅድማ መስጠት ያለብህ ነገር አለ። ቅድማ ሰጥተህ ከዛም በኋላ በቂ ህይወትን ለወደፊት መሰረት ከጣልክ በኋላ ለምትፈልገው ነገሮች ለምትፈልገው ስኬቶች ከደረስክ በኋላ ያንን ነገሮች ማሳካት የሚችልበት አለ ማለት ነው። ሌላ ደግሞ ሶስተኛ እና በጣም ወሳኝ ብዙዎችን የገደለ ኮንፈርት ዞን ምቾት ማለት ነው። ሁሌ ምቾት መጠበቅ፣ ሁሌ እረፍት መፈለግ። እረፍት መፈለግ ያለ ፕላን ማረፍ መውደቅ ነው፣ መባከን ነው። ስለዚህ ሁሌ እረፍት መፈለግ በቃ ምቾት በቃ ምቾት። እውነተኛ ስኬት ሲጀመር ምቾትን መስዋዕት ማድረግ አለብህ። እውነተኛ ስኬት ትክክለኛ ስኬትን አመጣለሁ ብለህ እየተጓዝክ ከሆነ ምቾትን ማስወገድ አለብህ፣ ከህይወት ውስጥ ማስወገድ። እረፍት ያስፈልጋል? አዎ ያስፈልጋል። ግንስ እረፍት ከሆነ ለምሳሌ ስንት ሰዓት ነው የምትሰራው? 24 ሰዓት ተሰጥቷል ለማንኛውም ሰው፣ ለአንተም ለቢልጌትም 24 ሰዓት ተሰጥቷል። 24 ሰዓቱ እንዴት ትጠቀማለህ ነው። 8 ሰዓትም እንቅልፍ አስፈላጊ አይደለም። 6 ሰዓት አድርገው ግድ የለም። ዋጋ ክፈል። በወጣትነት ጊዜ ዋጋ ክፈል። በወጣትነት ጊዜ ዋጋ ከከፈልክ መዝናናት ያለብህ ጊዜ ትዝናናለህ። አንዳንዶቹ ምን ያደርጋሉ? መዝናናት ያለብህ ጊዜ ይሰራሉ፣ መስራት ያለብህ ጊዜ ግን ይዝናናሉ። አንተ ከምኑ ነህ ነው? ያቺን መለየት አለብህ። ያቺን ከለየኮ መስራት ያለብህ ጊዜ ወጥረህ ትሰራለህ፣ መዝናናት ያለብህ ጊዜ ትዝናናለህ፣ ፈታ ብለህ ማንም ሳይገድብ። በዚህ ሰዓት እንደዚህ አይነት ስራ አለብህ ሳትባል ፈታ ብለህ ትዝናናለህ። እሷን መለየት አለብህ። ያቺ ብዙዎቹን የወደቁት ይቺ ኮንፈርት ዞን ውስጥ ነው። ስለዚህ አይምሮ አንዳንዴ ልረፍ ይላል፣ ሰውነት ልረፍ ይላል። ግን ፕላን አርግተህ መስራት ያለብህ ስራ ስትሰራ ያንን ስራ ውስጥ ራሱ የምትወደው ስራ እየሰራ ስለሆነ እዛ ውስጥ ራሱ እያረፍክ የሚሰራበት ስራ ነው። በቃ ደስ እያለ የሚሰራበት ነው። ስለዚህ እነዚህ ነገሮች መለየት አለብህ ማለት ነው። አራተኛ ደግሞ አጉል ኩራትን ማስወገድ አለብህ። ትልቁ ስኬት ነው የምትፈልገው አንተ፣ ዝቅ ብለህ መስራት አለብህ። ብዙዎችን ደግሞ አበሻ ኩሩ ነው። አበሻ ኩሩ ሲሆን ደግሞ አንተ ትልቅ ስኬት ፈልገህ እንደዚህ አይነት ስራ አይመጥነኝም፣ ይሄ ስራ ለእኔ አይደለም፣ ይሄ ስራ አይሆንልኝም ስትል ያ ስራ በመስራት ቁጭ በማለት ያ ኩራት ወጥሮ ድሃ ያደርጋል ማለት ነው። ኩሩ ድሃ መሆን ይሻላል ወይስ ደግሞ ዝቅ ብለህ የሆነ ጊዜ ሰርተህ ስኬታማ መሆን ይሻላል? የቱ ነው? በሁለቱም ዋጋ ያስከፍላሉ። ግን ዋጋ መክፈል ያለብህ ለስኬት ነው። በቃ ትልቁ ስኬት ለማምጣት ዛሬ ዝቅ ብለህ ትሰራለህ፣ ነገስ ቀና ብለህ ትሄዳለህ። በቃ ስኬታማ ሆነ ብትኮራ ከየት ተነስተህ የት እንደደረስክ ስለምታውቀው ምንም አያስደስትም፣ አይሞቅም፣ አይበርድም። ግን አጉል ኩራት ደግሞ መንገድ ላይ ያስቀራል፣ ዋጋ ያስከፍላል። አጉል ኩራት፣ ምንም ሳይኖር ኩራት። እንግዲህ ለስኬት ስትል ማንኛውም አይነት ስራ ሰራለህ። እዚህ ጋር ስራ አትምረጥ አይደለም፣ ስራ ለአንተ የሚሆን ስራ መርጥ። ለዛ ስራ ላይ ግን ዋጋ ከፍለ ወጥረ ወደ ስኬት ጎዳና መጓዝ የሚችልበት መሰረት መጣል ትችላለህ። ኩራትን ማስወገድ አለብን ማለት ነው። እኔ እንደዚህ አይነት ስራ አይሰራም፣ አይሆንልኝም፣ ይሄ ስራ ለእኔ አይደለም ስትል ብዙ ጊዜ ዋጋ ያስከፍላል ማለት ነው። እዛች ጋር መንጠቀቅ አለብን። እንዲሁም ደግሞ አምስተኛ በህይወት ውስጥ እነዚህ ነገሮች ውስጥ እየተጓዝክ ውስጥ ደስታ ሊቀንስ ይችላል። ደስታ ሲቀንስ ደግሞ ለህይወት ያለ ትርጉም ሊዛባብህ ይችላል። ብዙ ዋጋ እየከፈልክ ነው። ብዙ አይነት ነገሮች ውስጥ ገብተህ እየሰራ ነው። ግን ማስታወስ ያለብህ ብዙ አይነት ደስታ ዛሬ ላይ ሆነ ልታጣ ትችላለህ። ብዙ አይነት ውጣ ውረዶች፣ ቻሌንጆች አሉ። ብዙ አይነት ቻሌንጆች ውስጥ ሲመጣ ያንን ቻሌንጆችም ተቋቁመህ ማለፍ የምችለው ደስታውን ያዛባባል። ያ ደስታው ሲዛባብህ ነገ ትርጉም ያለ ህይወት ለመኖር ስል ነው ዛሬ ዋጋ እየከፈልኩ ያለው ብለህ ለራሴ መናገር አለብህ። ለራሴ ነው የምትነግረው። ለራሴ ስትነግር ግን ዛሬ ዋጋ እየከፈልኩ ነገ የሚፈልገው ህይወት መሰረት ለመጣል ነው ዛሬ ዋጋ እየከፈልኩ ያለ ብለህ ደጋግሜ ለራሴ መንገር አለብህ ማለት ነው። ያን ጊዜ ደስታ ሊቀንስ ይችላል፣ ምንም አይደለም። ህይወት ውስጥ ብዙ አይነት ውጣ ውረድ አለ። እነዚያ ነገሮች ውስጥ ደግሞ ደስታ ዘላቂ አይደለም። አንተ የምትፈልገው ደስታ ላታገኝ ትችላለህ። እነሱ ነገር ሲፈጠር ደግሞ ብዙ አዲስ እንዳይሆንብህ። ስድስተኛና የመጨረሻ ደግሞ ስሜትን መቆጣጠርና ተስፋ አለመቁረጥ።
እንግዲህ ከባባድ ጊዜያቶች ልታሳልፍ ትችላለህ። ያ ከባባድ ጊዜያት ስታሳልፍ ግን ቻል ማለት ተስፋ ለመቁረጥ ለምን ስኬታማ መንገድ ስትጀምር ብዙ አይነት ተስፋ ሊያስቆርጡ የሚመጡ ነገሮች ሊመጡ ይችላሉ። ያ ተስፋ ሊያስቆርጡ የሚመጡ ነገሮችን ግን ተስፋ በመቁረጥ አይደለም የምታሸንፈው። ተስፋ ቆረጥክ ማለት ወደ ኋላ ተመለስክ። ለምሳሌ ሃይዌ መንገድ ላይ ገብተህ ወደ ኋላ መመለስ ትችላለህ? አችልም። መጨረስ ነው የምጠበቅብህ። አይ እንትኑ አለቀብኝ ወደ ኋላ እመለሳለሁ ማለት አችልም። ደግሞ ትልቅ ውቅያኖስ ውስጥ ገብተህ ደግሞ አይ ውሃ ከባድ ነው፣ ብዙ ነገር ይቀረኛል፣ ወደፊት ለፊት መውጣት አልችልም ብለህ መመለስ አችልም። ትሰምጣለህ ማለት ነው። ስለዚህ የሆነም ስኬት ጎዳና ወደ ስኬት ጎዳና የሚያስኬድ ነገር መንገድ ውስጥ ገብተህ ወደኋላ መመለስ የለም። አቋርጤ መውጣት ነው ማለት ነው። አቋርጤ መውጣት ማለት አሸንፌ መውጣት ነው የምጠበቅብህ። ወደ ውስጥ መውጣት ነው የምጠበቅብህ። ያንን ነገር ካረክ ወደ ስኬት ጎዳና ነው። እነኚህ 6ቱ ፖይንቶች በህይወት ውስጥ ዋጋ ከከፈልክና ትልቁ ጎዳና እጓዛለሁ ብለህ ከወሰንክ ሊያሳልፉ ይችላሉ። ውስጥ ልታልፍ ትችላለህ። ግን በጣም ወሳኝ ብዙ ዋጋ የሚያስከፍል ከከፈልኮና ካረኮ ከተገበርኮ በህይወት ውስጥ ምንም ሊያግድም አይችልም ማለት ነው። ስለዚህ ብዙዎቹ በፍጥነት ስኬታማ እየሆኑ የኔ ስኬት ለምን ዘገየ ካልክ ማንነትን መቀየር ዛሬ የመጣ ማንነት ትላንት የገነባ ማንነት ነው ዛሬ እንድትደርስ ያደረገው። ዛሬ የምትገነባው ደግሞ የምትቀይረው ነገ ትልቅ ስኬት ጋር እንድትደርስ ያደርጋል ማለት ነው። እንዲሁም ደግሞ ግንኙነት፣ አላስፈላጊ የሆነ ግንኙነት መቁረጥ ለአንተ ስኬት ወደኋላ ጎትቶ ሊይዙ ስለሚችሉ ቆርጠ ወደ ስኬት ጎዳና መቀጠል። እንዲሁም ደግሞ ምቾት፣ ኮንፈርት ዞን ውስጥ መውጣት። ኮንፈርት ዞን ውስጥ ሆነ ስኬታማ ሆናለሁ ብሎ ማሰብ ራሱ ጤንነት አይደለም። ስለዚህ ያን ኮንፈርት ዞን ውስጥ ወጥተ ምንም አይነት ነገር ዋጋ መክፈል ዝግጁ መሆን ማለት ነው። እንዲሁም ደግሞ አራተኛ አጉል ኩራትን ማስወገድ። አጉል ኩራትን ማስወገድ ዝቅ ብሎ መስራት ማለት ነው። አምስተኛ ህይወት ውስጥ ደስታ ማጣት ብዙ አይነት ነገሮች ሊገጥሙ ይችላል። ያንን ደስታ ማጣትን ግን ለነገ ህይወት ስትል ትርጉም ያለው ህይወት ለመኖር ስትል ነው ዋጋ እየከፈልክ ያለው። እሱን ለራሴ ደጋግመ መናገር። ስድስተኛና የመጨረሻ ደግሞ ስሜትን መቆጣጠርና ተስፋ አለመቁረጥ። የጀመርኩ ህይወት ውስጥ ትልቅ ነገሮችን ለማሳካት ነው እየሄድክ ያለው። ተስፋ አለመቁረጥ። እነዚህ በህይወት ውስጥ ዋጋ ከፍለ ከተገበርኩ ራሴ ላይ ከቀየርኩ ምንም አይነት ህይወት ውስጥ ስኬታማ መሆን ትችላለህ። እነኚህ ነገሮችን አትርፌያለሁ ወስኛለሁ የምትሉት ነገሮች ደግሞ ኮሜንት ላይ አስቀምጡልኝ። ይህን ቻናሉ ሰብስክራይብ አድርጉ። እናንተ ምንም አይጎልም፣ ሰብስክራይብ አድርጉ። ለብዙዎች እንዲደርስ ደግሞ ላይኩን ነካ አድርጉት። ሼሩም ደግሞ መንካት ትችላላችሁ። ሸጋና መልካም ቆይታ